ጤና ይስጥልኝ ውድ የጄኤምኤም ተመልካቾቻችን ዛሬ ከፓስተር መስፍን ሙሉጌታ ጋራ ተገናኝተናል በዮሐንስ ራእይና በዳንኤል ላይ አንድ ሶስት ሐሳቦች አሉ እነኚህ ሐሳቦች ከዚህ ትውልድ አስተምህሮ ጋር ከዚህ የዘመን መጨረሻ ፍጻሜ አስተሳሰብ ጋር በቁም ነገር ሊሄዱ የሚችሉ ሊታሰብባቸው የሚገባ ስለሆነ ነው ፓስተር መስፍንን ዛሬ የጋበዝነው እሱም በዚህ ጉዳይ ላይ በብዙ 25 መጽሐፍት አብዛኞቹ ስለ ራእይ የሚያወሱ መጽሐፍት የጻፈ ብዙ ሐሳቦች የሚያካፍለን ነውና በዚህ ብዥታ ላይ በዚህ የትውልዱ ብዥታ ላይ በዚህ በዘመን ፍጻሜ ያሉ አስተሳሰቦች ላይ አንድ ሐሳቦች እንዲያጋራን አብረን እንቆይላለሁ ተከታተሉን ሰላም ላንተ ይሁን ፓስተር መስፍን እግዚአብሔር ይመስገን በጣም ጥሩ እንግዲህ አሁን በዚህ ዘመን በጣም ትኩረት እየሳቡ ያሉ ትምህርቶች አሉ መጽሐፍ ቅዱስን በሚገባ ያለ መረዳት ችግር ወይ ደግሞ ከመጽሐፍ ቅዱስ አንዳንድ አስተምህሮች እየወጡ የራሳቸውን ስለመለኮት ትምህርት መቼም ለትርጉም የተጋለጡ ናቸው በሚል አንዳንድ ነገሮች ነገር ግን አንዳንድ ነገሮች ደግሞ ለትርጉም ያልተጋለጡና በግልጽ የተቀመጡ አሉ አንተ በዚህ ጉዳይ ላይ ብዙ ጥናት አድርገሃል ብዙም ጽፈሃልና እስቲ አሁን በራእይ ላይ ራእይ 3 1 3 2 3 4 እና 5 ብናይ ምን ይላል ቤተክርስቲያን እንድትጠነቀቅ ድል ከማድረግ ውጪ ምርጫ እንደሌላት ነው አጠቃላይ ሐሳቡ ማለት ለሰባቱ አብያተ ክርስቲያናት ሲጽፍ ሐሳቡ ይሄ ነው መቼም ስለ ምኩራብ አልጻፈም ስለ ቤተክርስቲያን ሲጽፍ ስለ ክርስቲያኖች መጽሐፍ ግልጽ ነው አይደለም የክርስቲያኖች ስብስብ ማህበር ነውና ቤተክርስቲያን እዛ ላይ ምን ይላል ዮሐንስ ራእይ 3 1 ላይ በስም ሕያው ሆኖ ስለመሞት ያወሳል በስም ሕያው ነህ ነገር ግን ሞተሃል ይለዋል ተጠንቀቅ ብለዋል እንዲሁም 3 ላይ እንዴት እንደተቀበልህ አስብ ይላል እንዴት እንደተቀበልህ ማለት ምን ማለት ነው እንዴት እንደተቀበልህ ጌታን እንዴት እንደተቀበልህ እንደገና ደግሞ ነፍስህ ውስጥ የታተመው ዕውቀት ምን ይመስላል ማለት ነው ይፈልጋል ምንድነው የተቀበልከው እንዴት ነው የተቀበልከው እንዴት ነው የምታስተናግደው አስብ አለበለዛ መጣባል ይላል ካንተ ጋር ያሉትን ስወስድ ካንተ ጋር ያሉት ነጫጭ ልብስ የለበሱትን ከኔ ጋር ይሄዳሉ አለ ያለበሱትስ ልብሳቸው በዝግጅት ላይ ያልሆነ ማለት አስተሳሰባቸው ህይወታቸው 3 4 የተገባቸው ስለሆነ ያ 3 4 ከኔ ጋር ይሄዳሉ ይላል ቁጥር 5 ግን ቁርጥ ያለች ነች ምንም እንትን የሌለው ስሙ ይው ነገር ግን ልብሳቸውን ያላረከሱ በሰርዴስ ጥቂት ሰዎች ካንተ ጋር አሉ የተገባቸውም ስለሆኑ ነጭ ልብስ ለብሰው ከኔ ጋር ይሄዳሉ ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል ይላል ስሙንም ከህይወት መጽሐፍ አልደመስስም የሚደመሰስ ከህይወት መጽሐፍ የሚደመሰስ ስም አለ ማለት ነው መጀመሪያ ተመዝግቦ ማለት ነው ካልተመዘገበ አይደመሰስም አምኗል በህይወት ኖሯል ሕያው ነበረ ነገር ግን ሞቷል ይላል ደሞ ድጋሚ አንዴ ድናልና ለዘላለም ተጠያቂነት የለብህም የሚል መንፈስ ስላለ ነው በዚህ ምድር ላይ አሁን በቃ ዝም ብለህ ዘና ብለህ ኖር ስላጣያትህ ትንሽ ገርመም አድርጎ ይተውሃል ነው የዘላለም ህይወት አይነካም የሚል አስተሳሰብ አለ አይነካም አንዴ እንትን ብሏል ነው እዚህ ጋር ግን ከህይወት መጽሐፍ አልደመሰስም ሲል ተሳስቶ ጻፈው ወይ ራእይ አልደመሰስም ካለ ጌታን ተቀብሎ እንደገና የጌታን ህይወት በማይመጥን እንዲሁም አደገኛ በሆነ እንደውም መሰናክል ሊሆን በሚችል ህይወት ውስጥ ተመላልሶ በጌታ ፊት እንዴት ይሆናል ይሄ ብቻ አይደለም እንደዚህ ይላል ስሙንም ከህይወት መጽሐፍ አልደመሰስም ካለ በኋላ በአባቴና በመላእክቱም ፊት ለስሙ እመሰክርለታለሁ አለ ያ ነጭ ለለበሰው ነው መንፈስ ለአብያተ ክርስቲያናት የሚለው ጆሮ ያለው ይስማ ያው ፓስተር ላንተ ግልጽ ሆኖላል ለአንባቢ ግልጽ ማድረግ ካስፈለገ ምዕራፍ 3 1 በሰርዴስም ወዳለው ቤተክርስቲያን መልአክ እንዲህ ብለጻፍ ሰባቱ የእግዚአብሔር መናፍስት ሰባቱ ከዋክብት ያሉት እንዲህ ይላል ስራህን አውቃለሁ ሕያው እንደመሆንህ ስራህን አውቃለሁ ሕያው እንደመሆንህ ስም አለህ ነው ስም አለህ በክርስቶስ የታተምክበት ስም አለህ ነገር ግን ሞተሃል ይላል ስም ያለው መሞትም አለ ማለት ነው ያጣያት ጉልበት ያንን ያደርጋል ማለት ነው እኔ እንደዚህ ተረዳው ፓስተር መስፍን አንተ እንዴት ትላለህ በዚህ ዘመን ይሄ አስተምህሮ ስለተስፋፋ ማለት ነው አንዴ ስም ካገኘ በቃ አለቀ ተደመደመ መዳንህ ሚል አስተምህሮ ስለተስፋፋ ለስጋም ስለሚመች ማለት ነው እግዚአብሔር አምላክ ይባርክህ ወንድሜ የእግዚአብሔር ሰው አልምሸት እግዚአብሔር አምላክ ይባርክህ ጄኤምኤም ቴሌቪዥንንም ባለራዮቹንም
የዚህ ቴሌቪዥን አጋሮችን ስታፎችን ሁሉ እጅግ አድርጌ አከብራለሁ። ባንተም ውስጥ ያለው ምጥና ሸክም ለትውልዱ ለታናናሾችህ ያለህን ምጥና ባረዳለው እግዚአብሔር አምላክ ይባርክህ። እንግዲህ ኢየሱስ ክርስቶስም ተናግሯል። በመጨረሻው ዘመን በስሙ የሚዘብቱ ዘባቾች እንዳሉ ኢየሱስ ክርስቶስም ተናግሯል። ሐዋርያው ጳውሎስም እጅግ አስጠንቅቋል። ሐዋርያው ዮሐንስም እንደገና አስጠንቅቋል። በሰዓቱ የነበሩ አብያተ ክርስቲያናትንም በስፋት መክሯል። ሐዋርያው ዮሐንስ የኢየሱስ ክርስቶስ ላይ ዊትነስም እንደሆነ የመጀመሪያው ጉዳይ መጽሐፍ ቅዱስ እንደወደድን የምንተረጉመው አለመሆኑ መታወቅ መቻል አለበት። ሰው በዘፈቀደ መጽሐፍ ቅዱስን ሊተረጉመው አይችልም። በተለይ የዮሐንስ ራእይና ትንቢተ ዳንኤልን እነሱን መረዳትና ማስረዳት እነሱን ማስተማርና መግለጥ በጣም ብዙ ጸሎት ይጠይቃል። ዮሐንስ እኮ ሲቀበለውም በጾም ጸሎት ውስጥ ነው የነበረው። ሲቀበለውም ሲጽፎም በተለይ በከባድ እስራት ውስጥ ዳንኤልም በብዙ ጸሎት ውስጥ እንደነበረ እናያለን። አቡ ቀለምሰሳዊ መልእክቶች ራእዮችና መገለጦች ሰፊ ምጥ ይፈልጋሉ። የፈርዖንን ትንቢት እኮ ዮሴፍ ዝም ብሎ በሰዋዊ ቀመር አልተረጎመውም። በትንቢተ ዳንኤል የምናየውን የናቡከደነፆርን ህልም እንደገና መቀበልና መተርጎም ለጠቢባኑ ሁሉ አቅቶ ነበር። ባቢሎን ለነበሩ ጠቢባን ስለዚህ ሰዎች በጣም መጠንቀቅ አለባቸው። እንድንፈራ አይደለም፣ እግዚአብሔር እንድናውቀው እንድንተረጉመው እንድንኖረው ነው እግዚአብሔር የሰጠን። የትኛውንም መጽሐፍ ግን ስነ መለኮታዊና አስተምሯዊ ደርዝን እንደገና ይሄ ቢብሎሎጂ እና የመጽሐፍ ቅዱስ አተረጓጎም ፍታቴ ሐቲት ኤክሰጂሲስ ሄርሜኔቲክስ ሆሚሌቲክስ የምንላቸው ነገሮች ሁሉ መንፈስ ቅዱስን በማስቀደም የመንፈስ ቅዱስን አብሮት በማስቀደም የሚደረጉ ናቸው። ስህተት ትምህርቱ ከቤተ ክርስቲያን ውጪ ብቻ ሳይሆን በቤተ ክርስቲያን ውስጥ ራሱ እኮ ሐዋርያው ጳውሎስ በጢሞቴዎስ መልእክት ላይ ይናገራል። ኤፌሶንም ኖስቲሲዝም የሚባሉትን ለመምታት የተጻፈ መጽሐፍ ነው። ስለዚህ ይሄ ታሪካዊ ዳራን አይቶ የስተት ትምህርትን አነሳሶች የንስጥሮስ ትምህርት አለ፣ የአሪዮስ አለ፣ የተለያዩ የስተት ትምህርቶች አሉ። ዛሬም ባለችው በኢትዮጵያ ቤተክርስቲያን ብዙ አይነት የስተት ትምህርቶች ነው ያሉት እና ስነ መለኮታዊ ያለው የጸጋ ስጦታዎችን ማዛነፍ የአገልግሎት ቢሮዎችን የማዛነፍ የስተት ትምህርቶች አሉ። የዶክተሬት ትምህርቴን ለመማር ጽሁፍ የመረቃ ጽሁፌን ለመጻፍ 3 ርዕሶች መርጬ ነበርና አንደኛው controversial practices in Ethiopian Evangelical and Pentecostal Church የሚል ነው አንደኛው ርዕሱን ሳጸድቅ ማለት ነው። ሁለተኛው የአጋር መንፈሳዊ ተቋማት the role of parachurch ministries for the growth of evangelism in Ethiopia የሚል ነው። የቸርችና ሚኒስትሮች አሉ። እነዚህ ሚኒስትሮች ፓራቸርች በርግጥ አሁን
ያረፈ ማለት ነው ያረፈ ያላጠናቀቅናቸው የቤት ስራዎች የሚል ነው unfinished mandates mandatory ከሚለው ነው የመጣ unfinished assignments or unfinished mandates እዛ ላይ ግን በዛ ላይ አንተ ባልከው ላይ በጣም በስፋት ልሰራበት ነበር ግን የትኛው ላይ ኢንክላይን ታደርጋለህ ተብዬ ተገምግሜ አሁን የነገርኩ ሶስተኛው ላይ unfinished mandates of Ethiopia Evangelical Churches የሚል ነው ፕሮፌሰሩ አስተካከለው ስትራቴጂስ የሚል ጨምርበት ብሎ እና እሱ ላይ ትልቅ ሸክም አለኝ ኤኒዌይስ ሰው ከዳነ በኋላ ዳነ ነው ወይ ድነቱን ለጠበቀ ነው ድነት ከኃላፊነትና ከተጠያቂነት ጋር ነው ድነት ከኃላፊነትና ከተጠያቂነት ጋር ነው ኃላፊነትና ተጠያቂነት አለበት ጽናትና ትዕግስትን ይጠይቃል ታዛዥነት አልባ የሆነ ጉዳይ የለም ገላትያ ምዕራፍ 5 እኮ ይነግረናል ገላትያ ምዕራፍ 5 ለቡድሃ ለሂንዱና ለኤቲስት አይደለም የተጻፈው ለዳኑ ነው የመንፈስ ፍሬና የሥጋ ፍሬ አማኝ የሥጋ ፍሬ ያፈራል በደንብ የሥጋ ፍሬ ወዴት ይወስዳል የሥጋ ፍሬ ወደ ገሃነም ይወስዳል በቃ እነዚህን የሚያደርጉ አስቀድሜ እንዳልኩ የእግዚአብሔርን መንግስት አይወርሱም ድነት ይጠፋል አዎ ያያዝ ጉዳይ ነው ስታዋርድሺፕ ነው እና ደህንነቱ ስጋ በመንፈስ ላይ መንፈስ በስጋ ላይ ይቋወማሉ የወደዳችሁን ልታደርጉ ይሄ ሲነገራቸው ሌጋሊስት የሚሉ ሰዎች አሉ እንዴ ህግን እኮ ለፈጽም ነው የመጣው አለ ህግን ያለ እግዚአብሔር ህይወት ያለ እግዚአብሔር አቅም ያለ መለኮታዊ ጸጋ ህግን አንፈጽምም ስለዚህ ህግን ልንኖረው ነው እኮ ህግን ልንፈጽመው ነው ኢየሱስ ክርስቶስም ሊፈጽም ነው የመጣ ግን ምንድነው በሮሜ ምዕራፍ 7 የማይፈልገውን የሚኖር ሰው እናያለን ነገር ግን የህይወት መንፈስ ህግ ሲመጣ ምዕራፍ 7 ላይ አቅም ያጣበትን አቅም ይሰጠዋል ክብር ለጌታ ይሁን ያንን ህይወት ያንን የትንሳኤ ህይወት እናገኛለን በርግጥ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ሐዋርያው ጳውሎስ ሌላ ጉዳይ ካስገባ በኋላ ከምዕራፍ 8 ተነስተን ሮሜ ምዕራፍ 12ን ስናነብ ሁለንተናችሁን ለእግዚአብሔር ቅዱስና ሕያው መስዋዕት አድርጋችሁ አቅርቡ ለዚህ ዓለም አትመቹ ብሎ ይናገራል don't conform yourself for the system of the darkness world or this evil world ገላትያ ምዕራፍ 4 ክፉ ከሆነው ካሁኑ ዓለም ሊያድነን ወዶ እና እኔ የሥጋ ፍሬና የመንፈስ ፍሬ የምንለው መልስ ነው ብዬ አስባለሁ የዳነ ሁሉ አንድ ጊዜ ድኗል if you are saved once you will be saved forever የሚባለው መጽሐፍ ቅዱስ ልዩ ወንጌል ነው የሚለው different gospel ላይ ጽፍ ያለው ወንድም ያለምሽት ፓስተር ግርማ ኦዳ ይባላል ስልኩን ሰጣለው ልታገኘው ትችላለህ እኔና ባለቤቴ ለዛ ሚኒስትሪ ነው የሰጠነው የእውነተኛው ወንጌልና የልዩ ወንጌል ተቃርኖ የሚል መጽሐፍ ጽፍ ያለው different gospel እኛ ከሰበክንላችሁ ወንጌል የተለየ የሚሰብክላችሁ የተረገመ ይሁን እና በርካታ ከልቲክ ይሆኑ እኔ አሁን ከክርስትና ውጪ ያሉት ሳይሆኑ የሚያሳዝኑኝ እነሱም ያሳዝኑኛል ነገር ግን በቤቱ ሆነው የሚያላግጡና የሚያፈዙ ደህንነትን የሚያንኳስሱ የደህንነትን ማንነትና ምንነት የደህንነትን ኔቸር የኢየሱስ ክርስቶስን ቤዞት የሚያራክሱ እንዴ እንቁን እኮ በእርያ ላይ ተጣል ይላልኮ ይሄ ትምርት እኮ እንቁን በእርያ መካከል መጣል እኮ ነው እና ቤቱን ማበላሸት ቤቱን መቀየጥ ክርስትናን መቀየጥ ነው ስለዚህ መታዘዝ ይጠይቃል ኃላፊነትና ተጠያቂነት ይጠይቃል ፍሬያማነት ይጠይቃል ፍሬ የማያፈራው ዛፍ ይቆረጣል ይላል በገላትያ ምዕራፍ ስለዚህ ድል ለመንሳት ነው የተጠራ ነው ባልከው እንሰራውና ወደ ሌላው ጥያቄ እንሄድ ምክንያቱም አንድ 15 ደቂቃ ስላለን ድል ለመንሳት ነው የተጠራ ነው አው ክርስትና ድል ነሽ ነው ሰባቱም አብያተ ክርስቲያናት በዮሐንስ ራእይ ያሉት ድል ለመንሳት ነው የተጠሩት እና ከቲያጥሮን
ለምሳሌ ከኤልዛቤል ትምህርት ከበለዓም ትምህርት ከሱ እንዲርቁ ተጠርቷል የቀደመው ፍቅር ተላል ድልንሳ ተብሎ ነው እና ፍጹሙና አላገኘውም ድልንሳ ስለዚህ ክርስትና ድል መንሳት ነው ድል መንሳት ደግሞ ከድካም ከስህተት በመመለስ ነው ድል የምንነሳው ስለዚህ ፍሬያማነት መታዘዝ ኃላፊነትና ተጠያቂነት ሮል ሞዴል መሆን ብርሃንና ጨው መሆን መድኃኒት መሆን ሌሎችን መሸከም መልካም አርአያ መሆን የእግዚአብሔርን ክብር ማብለጭለጭ መልኩንና ምሳሌውን መግለጥ ማብዛት ህይወት እንዲሆንላችሁና እንዲበዛላችሁ መጣው የእግዚአብሔር ህይወት የመለኮቱ ብርታ ካፋይነት እና በዚህ መልኩ ቢታይ በየቅዱሳንን መከራለሁ አስጠነቅቃለሁ እና ጌታ እንደሌባ እኔ ራሱ ነው እኮ እንደሌባ የሚመጣው እና ዘይቱ ያለቀበት እኮ ይዘጋበታል ብርሃን የሌለው ሰው እኮ የአራሻ ለውጥ እንጂ የህይወት ለውጥ አላደረገም ባራሻ ለውጥ ሳይሆን በህይወት ለውጥ ነው ምንድነው እንደዚህ ብንይዘው ጥሩ ይመስለኛል በጣም ድንቅ ነው ፓስተር በጣም ነው ማመሰግነህ አሁን ልዩ ወንጌል ያልከው እንዴት ይለይ የሚለው አሁን መሰረታዊ ስራዎቻችንም ሊሆኑ የሚገቡ ይመስለኛል ድነቱን ለጠበቀ ነው ዘቂ ነው በቃ ሙሉ ለሙሉ ይገልጸዋል በዚህ ማቀፍ ውስጥ ሁሉም ትንታኔዎች መግለጽ እንችላለን የጥሪውን ክብር የሚመጥን ህይወት ያስፈልጋል ህሊናም ይመሰክራል ከዛ ስንወጣም ይታወቀናል ቃላት ሳናወጥ አንዳንድ ቃላቶች ለትርጉም ተጋልጠው ወደ ልዩ ትምህርት ሲወስዱ ልዩ ወንጌልን በዛ ውስጥ ብቅ ይላል አሁን እንዳልከው ስለዚህ ይህንን ነገር ይህን በተለይ ይህን ዘመን አዲስና ያልተገለጠ አስመስሎ የስተት ትምህርትን የሚያመጡ ሰዎች አሉ ያልተገለጠ አባው ያልገባቸው አሁን እኛ ይገባን ብሎ የሚያመጡታል አባው ግን ከክርስቶስ ልደት በፊት ዳንኤል ከ500 ዓመት በፊት ተናግሮታል 12:4 እንየው ዳንኤል 12:4 ላይ በመጨረሻው ዘመን ጥበብ ይበዛል መርማሪዎች ይበዛሉ ይላል በዚያን ጊዜ ብዙ አስቸጋሪ ነገሮች አብረው ሊመጡ እንደሚችሉ የዚህን ዘመን መልክ አስቀድሞ ይነግረናል ዳንኤል 12:4ን ብናየው ጥበበኞቹም እንደ ሰማይ ጸዳል ይሄ የሚመልሱት ናቸው የሚመልሱት ይሄንን ልዩ ወንጌልን የሚቀጡት እነሱ ብዙዎችን ልብ ወደ እግዚአብሔር የሚመልሱትን ይገልጻል እሱ ዳንኤል ሆይ አንተ ግን እስከ ፍጻሜ ድረስ ቃሉን ዝጋ መጽሐፉንም አትም ብዙ ሰዎች ይመረምራሉ ዕውቀትም ይበዛል አዲሱ መደበኛ ትርጉም ይባዝናሉ ምናምን ነው የሚለው እኩሌቶቹም ይላል ጥበበኞቹ እንደ ሰማይ ጸዳል ብዙ ሰዎችንም ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ይሰራሉ ይደምቃሉ ወደ ጽድቅ የሚመልሱት በችን በዚህች ምድር ላይ ነው በሰማይ ሌላ ስራ የለም ዳንኤል ሆይ አንተ ግን እስከ ፍጻሜ ዘመን ድረስ ቃሉን ዝጋ መጽሐፉንም አትም ብዙ ሰዎች ይመረምራሉ ዕውቀትም ይበዛል ይላል ያ ዘመን አሁን መሆኑን ደግሞ ዮሐንስ ራእይ 12:10 መጽሐፉን አትዝጋው ይላል ጻድቆም ይጽደቅ አመፀኛው የሚያምጽ ይላል በዚህ ዘመን መካከል ነው እንግዲህ ርዕሰ ጉዳይ ቀደም የተናገርከውን ፓስተር መስፍን ያነሳ ነው እና ይሄንን ዘመን ለማንበብ ምንም ሌላ ምክንያት ሳይኖረን ይሄንን መጽሐፍ የሁለቱን መጽሐፍ ሐሳብ መረዳት እንደሚገባን ንገርልኝ ጥሩ ወደዛ እንግዲህ እመጣለሁኝ ግን የዮሐንስ ራእይን መደምደሚያ ብናየው ምዕራፍ 22 በጌታ ስም ላንብበው ለኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማህተም አትዝጋው አመፀኛ ወደፊት ያምጽ እርቁሱም ወደፊት ይርከስ ጻድቁም ወደፊት ጽድቅ ያድርግ ቅዱሱም ወደፊት ይቀደሳል እነሆ በተሎ መጣለው ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ ስለ አመፀኛውና ስለ ጻድቁ ይሄንን ነገር ለእያንዳንዱ እንደ ስራው ሰጣለው ቁጥር 13 አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያና መጨረሻው እኔ ነኝ ይሄ እንግዲህ ምዕራፍ 1 ላይ የተነሳ ሐሳብ ነው በዮሐንስ ራእይ ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿ ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው እና መታጠብ ሕይወትን በቅድስና መምራት የጠራችሁ ቅዱስ ነውና ቅዱሳን ሁኑ ስለሚል ውሻዎችና አስማተኞች ይሄ እኮ ፊዚካል ውሻ ናቹራል ውሻ አይደለም የውሻ ባህሪ የውሻ መንፈስ የውሻ አክቲቪቲ የውሻ ግብር የተሞሉ
እኔ ፊልጵስዩስ ላይ ይናገራል ከውሾች ተጠበቁ ከዚህ ከፊዚካል ውሻ አይደለም አዎ ስለዚህ ውሾችና አስማተኞች ሴሰኞችም ነፍሰ ገዳዮችም ጣዖትንም የሚያመልኩት ውሸትንም የሚወዱና የሚያደርጉ ሁሉ በውጭ አሉ እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ እኔ የዳዊት ስርና ዘር ነኝ የሚያበራ የንጋት ኮከብ ነኝ መንፈሱና ሙሽራይቱና ይላሉ የሚሰማና ይበል የተጠማም ይምጣ የወደደም የሕይወትን ውሃ እንዲያው ይውሰድ ብሎ ይናገራል እንግዲህ ለሰዓቱት ቅድም ካልከው ከዳንኤል ጋር ከዳንኤል ተነስተን ምን እንናገር በዚህ ከሰባቱ አብያተ ክርስቲያናት በዮሐንስ ራእይ ካሉ ጋር እንዴት አድርገን እናዛምድ ያልን እንደሆነ ሁለቱም በእኛ ዘመን የሚሆንንና ባለፈ ደግሞ በተለይ ይሄ የዳንኤል ትንቢት ሁለት ፍጻሜ ያለው ትንቢቶች ናቸው ደብል ፉልፊልመንት ፕሮፌሲ ናቸው ከአርጤክስስ እስከ ኢየሱስ መምጣት ወይም እስከ በዳንኤል ምዕራፍ 2 የብረትና የሸክላ እስከ ተባለው ድረስ የተነገረ ትንቢትም አለ እንደገና ስለኛ ዘመንም የሚናገረው አለ ክብር ለጌታ ይሁን እና ምንድነው ይሄ ዕውቀቶችን አጥልሎ ማየት ቀመሮችና መርሆች እንደሚበዙ ተነግሯል ዕውቀቱን ሁሉ አንደፋው ዕውቀቱን ሁሉ አንወረውረው አሁን በጣም መረሳት የሌለበት ጉዳይ የመለየት መንፈስ ያስፈልጋል ለምንድነው ያልነውነ አሁን ሐሰተኛው ነብይ በኃይል እየሰራ ነው ሐሰተኛው ክርስቶስ በኃይል እየሰራ ነው ዳንኤል ምዕራፍ 11 እና ምዕራፍ 12 የምናቸው ነገሮች በተለይ ዳንኤል አንተ ካነሳው ጋር አብሮ ቢጠቀስ ደስ የሚለኝ ትንቢተ ዳንኤል ምዕራፍ 11 ቁጥር 31 አምላካቸውን የሚያውቁ ህዝቦች ይበረታሉ ያደርጉማል በአመጹ ውስጥ በክፋቱ ውስጥ ይሄ ዳንኤል ምዕራፍ 11 ስለ ጎግ ማጎግ ውጊያ ስለ አርማጌዶን ስለ ጎግ ማጎግ መነሳትና ስለ አርማጌዶን ውጊያ ያነሳል ያንን ያመላክታል ግን ጎግ ማጎግ መጨረሻ ላይ ሲነሳና የአርማጌዶን ጦርነት ሊካሄድ በዋዜማው ላይ ወይም እየተካሄደ ባለበት ሰዓት ግን ጽኖቹ አምላካቸውን የሚያውቁ ሃሌሉያ ስለ እግዚአብሔር የሚያውቁ አይደሉም እግዚአብሔርን በቅርበት የሚያውቁ የእግዚአብሔርን ፈቃድ የሚያውቁ እግዚአብሔርን የሚያታዘዙ እነሱ ይበረታሉ ይሄን ዳንኤል ኑሮታል የት ላይ ምዕራፍ 3 ላይ አምላካቸውን የሚያውቁ ሲድራቅ ሚሳቅ አብደናጎና ዳንኤል ለመስሎ አልሰገዱ ዛሬ ብዙ ሰው ሊሰግድ ይችላል አይታወቅም መስፍንም ማንንም የቆመ የሚመስለው እንዲያውርቅ ይጠንቀቅ ስለሚል ለኔና ለአንተ እንኳን ይሄ ማስጠንቀቂያ ነው አምላካቸውን የሚያውቁ ህዝቦች ይበረታሉ ያደርጉማል እግዚአብሔርን የሚያውቁ አይደለም ኮንፈረንስ በስፋት የሚያገለግሉ አይደለም ብዙ የሚዘምሩ ማለት ሆ አይደለም ነገር ግን በግል ፐርሰናሊ እግዚአብሔርን ያወቁ እና አንደኛ ምዕራፍ 3 ላይ ኑሮታል ዳንኤል ሁለተኛ ምዕራፍ 6 ላይ ኑሮታል ወደ አንበሳው ተጣላለ ሲባል ክብር ለጌታ ይሁን ብዙ ዕውቀት ባለቤት መሆን ጥሩ ነው ጽድቁንና የእግዚአብሔርን መንግስት እንድናስቀድም ዛሬም እግዚአብሔር በኔና በወንድሜ አልፎ ጥሪ ያደርጋል ጽድቁንና የእግዚአብሔርን መንግስት በማስቀደም መኖር ዕውቀት ያስፈልገናል በጣም ባለፈው ጊዜ ተነጋግረናል አሁን የዲጂታል ቴክኖሎጂ ዘመን ነው ዲጂታል ይሄ የምንቀርጽበት ማቴሪያል በሙሉ ዲጂታል ነው ከዲጂታል ሲስተም እንወጣለን አንወጣም ዲጂታልን እንጠቀማለን ያዝናቸው ላፕቶፖች አይፓዶች ሞባይሎች ሁሉ ከዲጂታል ፎርሙላና ቀመር ጋር የተያዙ ናቸው እና ግን ዲጂታልን ምን ያክል ነው የምንጠቀመው ዲጂታልን እግዚአብሔርም ይጠቀምብታል አይቲ ቴክኖሎጂን ሶፊስቲኬትድ የሆነውን የዘመነውን ነገር ባለፈው ጊዜ ተነጋግረ ስማርትፎን ስማርት ሲቲ እየመጣ ነው ስማርት ሃውስ አሁን ስማርት ቴሌቪዥን ምናምን ነበረ
እና ስማርት ሲቲ እየተከፈተ ነው ያለው እየተደራጀ ነው ያለው እና ከነዚህ ነገሮች እንርቃለን አንርቅም ግን ዲዘርንመንት ያስፈልገናል ጽድቁንና የእግዚአብሔርን መንግስት ማስቀደም ለልጆቻችን ለታናናሾቻችን ለወንድሞቻችን ሌላው የጥበብ መጀመሪያ እግዚአብሔርን ማወቅ ነው ኬሚስትሪን አይደለም ማስቀደመው ኬሚስትሪ ቢያስፈልገኝም ብዙ ዕውቀቶች ቀርተው ኢየሱስን በይዝና ባውቅ እመርጣለሁ አንተ ጨምርበት አመሰግናለሁ ፓስተር መስፍን ዕውቀቱ በህይወታችን መገለጥ አለበት ነው የመጨረሻው ነገር ዳንኤል ሁለት ጊዜ በህይወቱ ተገልጦ እንደታየው እንደዚሁ የእግዚአብሔር ማንነት በህይወታችን ከኛ ጋር ሆኖ ይገለጥ ዘንድ ነው የፓስተር መስፍን መልእክት በዚሁ ርዕሰ ጉዳይ ላይ ሳምንት እንመለሳለን አሁን ሰዓት ስለ ጠበበን ነው ሳምንት ይጠብቁን ሰላም ለእናንተ ይሁን